አንዴ ብቻ ከፍተሽ አይተውሽ መዝጋት ትችያለሽ። ሙሉ ኮንቨርሴሽኑን ሳይሆን አንዴ ክፍት አድርገሽ። የፊት ኦኬ። ይሄ ሀቡዬ አሁን እሱ ፎቶ ምናምን እንደዚህ ደፍሬ የወጣሁት አንደኛ ነገር እሱ የደበደበኝ ይሄኛው ፎቶ የቀረው እህቴ ጋር ልኬው ነው፣ ዊና ጋር ማለት ነው ልኬው ነው እንጂ እኔ የሉኝም። እንደዚህ አይነት ፎቶዎች መነሳት አልችልም። አንደኛ ስልኬን በጣም ነው የሚሰብረው። ስልኬ ቶሎ ቶሎ ነው የምቀይረው፣ ይሰብረዋል። አሉ የተሰበሩ ስልኮች፣ ይሄ ሳምሰንግ ምናምን እጥለዋለሁ ከተሰበረ በኋላ። የሚይዘው ስልክ አሁን ያለኝ በቃ ርካሽ ስልክ ነው የሚይዘው። ለምን ይሰብርብኛል እሱ ማለት ነው። እንደ አጋጣሚ ሆኖ ፖሊሶች ጋርም ሲሄድ እነዚህ ፎቶዎች የቀሩኝ ኤቪደንስ የሆኑኝ ለእኔ እህቴ ጋር ስለላኩት ነው። ራስሽን እያነሳሽ እህትሽ መናገር ነው። በጣም ነው የምፈራው፣ በጣም ስለሆነ የምፈራው የሆነ አጠገቤ ሳይኖር ቤት ውስጥ ሳይኖር ራሱ ያለ ነው የሚመስለኝ። በጣም ነው የምፈራው። በጣም ደረቅ የማልፈራ ምንም የማልፈራ ልጅ ነበር፣ ግን ከደረሰብኝ ጥቃት አንጻር በጣም ነው የምፈራው። የምኖረው ጣሊያን ሀገር ነው፣ ኢሮፓ ሀገር እየኖርኩኝ እየተደፈርኩኝ አስገድዶ እየደፈረኝ እየደበደበኝ ነው የምኖረው የነበር 2 ዓመት ሙሉ። አንዱን ዓመት ያን ያህል አልጎዳኝም። እንደዚህ ገመዱን የሚያስርበት እኔን የሚያስርብኝ የሰዎች እንትን ውስጥ የሚከተኝ ዓመታት ነበሩ። አንዱን ዓመት ነው የምልሽ። ከዛ በኋላ ግን እኔን ታርጌት ውስጥ ከከተተኝ በኋላ የሆነ ክፍት ብሎኝ እንኳን ካየኝ በጥፊ ነው የሚመታኝ። ምንድን ነው የሚያስተክዝሽ? ቀና በይ ብሎ ነው የሚያደርገኝ፣ ይመታኛል። እና የሆነ ሰው በጥፊ ሳይሆን የሚመታኝ ይሄ በዚህኛው በጀርባው እጁ ዷ ነው የሚያደርገኝ። እና ሳየው በጣም ነው የምፈራው። ፔሬዴ አይቆምም። በጣም ነው ፔሬድ የሚፈሰው። ለህዝቡ ግልጽ ለማድረግ ያህል ከስምሽ እንጀምር። ማሪ፣ ስምሽ ማን ነው? ስሜ ሁሉም ሰው የሚያገኘው የሰፈር ስሜ ምናምን ሊና ነው። ትክክለኛ ስሜ የቤት ስሜ ግን አይሚን ትክክለኛ የዶክመንት ስሜ ሉዋም ነው የምባለው። እሺ ሊናዬ፣ የምትኖሪ ፈረንሳይ ነው ያልሽኝ አይደል? ጣሊያን ሮም ነው የምኖረው። አምሶሪ ጣሊያን። እሺ እኮ ማን እንዴት ነው ከእሱ ጋር እንዴት ተዋወቃችሁ? እንዴት ጀመረ ይሄ ነገር የሚለውን እሱ ማን ነው? ፍቅረኛሽ ነው? ባልሽ ነው? ምንሽ ነው የሚለውን ብታስረጅን ከይቅርታ ጋር። እሺ እኔ እሱን የማውቀው በፊት ነው። እኔ የዛሬ 12 ዓመት ነው ጣሊያን መጣሁኝ። ያኔ እሱም የመጣበት ሰዓት ነው። እዚህ ጣሊያን አንቺን በራስሽ እሱን በራሱ እሱን በራሱ እኔም በራሴ ነው የመጣ ነው። ጓደኛዬ እሱን ታቅ ነበር፣ የእሱን ቤተሰብ ታቅ ነበር። ኢትዮጵያ መሰለኝ በሆነ አጋጣሚ ነው እንጂ የተዋወቁት። ያን ያህል ቤተሰብ ሆነው የሚተዋወቁ ሆነውስ አይደለም። ግን ያው ሰው ሀገር ስትገናኙ ወይ ምናምን ትባባይ የለ። ከዛ በዛ ነው የማውቀው። ያን ያህል ስለዚህ በጓደኛሽ ነው ያወቅሽው? አዎ በጓደኛዬ ነው ያወቅኩት። ኦኬ ሶ የመጀመሪያ ቀን ሚት ስታደርጉ ጓደኛሽ ቤት ሄደሽ እሱም ጓደኛሽ ቤት መጥቶ ነው ወይስ የመጀመሪያ ቀን በአይኔ የተያያችሁት? በምን አጋጣሚ ነው? እንደዚህ መንገድ ምንድን ነው የሚባለው ሬስቶራንት፣ የአበሻ ሬስቶራንት እየሄድን እዛ የአበሻ ሰፈር አለ፣ እዛ ነው ያገኘነው እና የተዋወቀ። አንቺና ጓደኛሽ የአበሻ ሬስቶራንት እና የዛሬ 12 ዓመት የዛሬ 12 ዓመት ማለት ነው። አዲስ ገና ጣሊያን ሀገር አዲስ እያለሽ ወደ ጣሊያን ሀገር አዲስ እያለሁኝ ማለት ነው። እዛ እሱም ወደ ስዊድን ሄደ፣ እኔም ኢትዮጵያ ሄድኩኝ። ምን ኢትዮጵያ 6 ወር ቆየውና ነው። ከዛ በኋላ እሱ ነው የሄደው። እሱ ሄደ በቃ። ከዛ በኋላ የለም እዚህ ሀገር። እኔ እዚህ ሀገር ቆይተሽ ዶክሜንቴን ይዤ ምናምን ኢትዮጵያ ሄዳለሁ እመጣለሁ ነው የኔ ህይወት ያለው ማለት ነው። ከዛ ከሆነ ዓመታት በኋላ እኔ
አግብቼ ልጅ ወልጃለሁ። ከልጅ አባት ማለት ነው። ልጅ አለችኝ፣ የ8 ዓመት ልጅ አለችኝ። ኦኬ። እና እዛው ጣሊያን ነው ያገባሽውም? እሱ የወለድሽው? ተመልሶ አዎ ኦኬ። ከዛ ከልጅ አባት ጋር ብዙ ዓመት አብረን ምናምን ኖርን። ከዛ አልተስማማንም፣ ተለያየን። ኦኬ። ስንለያይ 3 ዓመት ከምናምን ልጄን ብቻዬን ነው ያሳደግኳት። በቃ አልተስማማንም፣ ተለያየን። ከልጅ አባት ጋር ብቻዬን ነው ልጄን የማሳድገው። ጓደኞች የሚያውቃሉ። አንዴ 3 ዓመት ሙሉ ፎቶሽን ወይ አንቺ ቪዲዮ ልታበሪ ብቻዬን ከሀበሻ ፈቃደኛ ጋር ካልሆንሽ አልገናኝም። ሊናዬ ይቅርታና እንዴ ቪዲዮ ማለት ቪዲዮ ለምን አታበራ ምናፍታና እናይም እያሉ ነው። ሶ ማመን ስላልቻሉ እኔ ወይ ከፈቀድሽልኝ ፎቶሽን ላሳያቸው የተጎዳሽውን። አንቺ ቪዲዮ ማብራት ማቺ ከሆነ ደስ ይለኛል። የትኛው ይሻልሻል? የትኛው? እኔ ፎቶሽን ይሆናል አንቺ ቪዲዮ ፎቶ አሁን ፈለግሽው እነሱ ፎቶዎች በብዛት ከ7 ወር በፊት ምናምን ያሉ ናቸው። ኦኬ። ፎቶዎቹ ማለት ነው። እሺ። ግን ይሄ ሁላ ጊዜ ለምን ቆየሽ ከሆነ እሱን እያብራራው እሄዳለሁ። እሺ። አንዴ ያደረሰባትን ጉዳት ላሳያችሁ። ፎቶች አሉ፣ ተመልከቱ፣ ተመልከቱ። ያው እጇን እንደዚህ እጇ ተሰብሮ በልዞ እሺ። ከዛ ኢትዮጵያ ሄደሽ 6 ወር ቆይተሽ የዛሬ 12 ዓመት ወደ ጣሊያን መጣሽ እና ሀበሻ ሬስቶራንት አንቺና ጓደኛሽ ሄዳችሁ በአጋጣሚ እዛ ቦታ ላይ ተዋወቃችሁ ሀበሻ ሬስቶራንት ውስጥ። ከዛም በኋላ አንቺ ወደ ኢትዮጵያ የምትሄጅበት አጋጣሚ ተፈጠረ። ኢትዮጵያ ሄደሽ 6 ወር ቆይተሽ ተመለሽ እና የልጅሽን አባት ተዋውቀሽ ጋብቻ መስርተሽ ልጅ ወልደሽ ከ3 ዓመት በኋላ ከባለቤትሽ ጋር ተለያያችሁ። ትክክል እዚህ ድረስ? ኦኬ። እሺ። እሱ ደግሞ ወዴት ሄደ? ኢትዮጵያ ስቴጅ እሱ ወደ ሌላ ሀገር ሄዶ ነበር። እሱ እንደመጣ ብዙም አልቆየም። ላይክ 1 ወር ምናምን ቢቆይ ነው እንጂ ወዲያውኑ ሄደው ወደ ስዊድን። እሱ ወደ ስዊድን ሄደ። ስዊድን ነው የሚኖረው ሁላ ነው። እሺ። እና እኔ ከዛ እኔም የራሴ ላይፍ አለኝ። እሱም እንደ አንድ ወንድሜ ምናምን ነው እንጂ የምለው ምንም አይነት እንትን የለንም ከሱ ጋር። በፊት ጓደኛ ተዋወቃችሁ። ሊናዬ ግልጽ እንዲሆን ጉዳዩ ተዋወቃችሁ። አንቺ ወደ ኢትዮጵያ ሄደሽ ጋብቻ መስረች፣ በቃ ተረሳሳችሁ እኮ አይደል? ተዋወቃችሁ። ቁጥር ተቀያይራችሁ ትደዋወሉ ነበር ወይ? ሶሻል ሚዲያችሁን ተቀያይራችሁ ቻት ታደርጉ ነበር ወይ? እንዴት ነው የእናንተ የቀጠለው? ጀስት ሀይ ምናምን እንባባላለን በፌስቡክ። ይሄ ፌስቡክ ፍሬንዴ ነው። ኦኬ። ፌስቡካችሁን ተቀያይራችሁ ነበር? ዛኔ ሀበሻ ሬስቶራንት ስትተዋወቁ ፌስቡካችሁን ተቀያይራችሁ ነበረ? አዎ፣ 2 ምናምንም አብረን ጠጥተናል፣ አብረን በልተናል። ያኔ ኦኬ። ስልክ ቁጥር ተቀያይራችሁ ነበር? ሀበሻ ሬስቶራንት የተገናኛችሁ ጊዜ ስልክ ቁጥር ተቀያይራችሁ ስለነበር ትደዋወሉ ትገናኛላችሁ? ሶሻል ሚዲያችሁን ብቻ? ስልክ አልተቀያየርንም፣ ፌስቡክ ብቻ ነው። ኦኬ። እሺ። እሺ። አዎ፣ ቀጥይ። ከጋብቻሽ ፈረሰና አንቺ ልጅሽን እያሳደግሽ ነው። እሱ ጋር ያቆምነው። አዎ፣ እኔ ልጄን እያሳደግኩኝ ነው። በብዛት ኢትዮጵያ ነበር የምኖረው አልኩሽ። ከዛ የሆነ ሰዓት ላይ ይሄ ጦርነት ምናምን ነገር ሲበዛ የሆነ ነገር ጠቅልዬ ጣሊያን መኖር ጀመርኩኝ ማለት ነው። ልጄን ይዤ ተመለስኩኝና ጣሊያን መኖር ጀመርኩኝ። ስራዬን እየሰራው ልጄን አሳድጋለሁ። ምንድነው ሰው ሲናፍቀኝ፣ ሰው ከሰው ጋር ማውራት ሲያምረኝ እኔ ባርቴንደር ነኝ። ኦኬ። እሺ እናቴ። እሺ። አንዳንዴም ደግሞ እንትን ሲል ደግሞ ዌይተርም ነኝ። ቀጤማ አይዞሽ። እሺ። ኤኒዌይ የኔ ህይወት ያ ነበር። እኔ ይኸውልሽ አቡዬ፣ እኔ እህቶቼን እኔ እንደ እናት ሆኜ ነው ያሳደግኳቸው። በልጅነቴ ኃላፊነት ወስጄ እህቶቼን ያሳደግኩ ማለት ስልሽ ኃላፊነቱን ነው እንጂ ይሄ በብር ምናምን ብዙም ሰፖርት አድርጊያቸው አይደለም። አባቴ ያለ
ገባሽ? አባቴ ስልሽ ደግሞ እንጀራ አባቴ ነው። ላይክ እንደ አባት ነው ያሳደገኝ። በጣም ነው የምወደው። በሱ ስም ነው የምምለው ምናምን። ያው የወለደኝ አባት ሌላም ቢሆን ማለት ነው። ሶ ከዛኛው አባቴ የተወለዱ ናቸው ሁለቱም እህቶቼ። አንደኛዋ እህቴ እናቴ ስትወልዳት ነው የሞተችው እና በልጅነቴ እንደ እናት ሆኜ ነው ያሳደግኳት እና ብዙ ጊዜ ኢትዮጵያ የምለው ከእነሱ ጋር ለመኖር ነው፣ ከእነሱ ጋር ለመሆን ነው። ግን በቃ እግዚአብሔር አይፈቅድም። እመጣለሁ ምናምን ለእነሱ ፕሮሰስ ለመሞከር ምናምን አይሳካልኝም። ሁሌ ግን ምኞቴ ነው እነሱን ለማምጣት ከኔ ጋር አብሮ ለመሆን ምናምን ማለት ነው። እና በዛ 3 ዓመት ውስጥ እህቶቼን እያገዝኩኝ እየረዳሁኝ ልጄንም እያሳደግኩኝ መጫወት ሲያምረኝ ከሰው ጋር ደግሞ እዚህ ቲክቶክ ላይ ገብቼ ከእነሱ ጋር እጫወታለሁ አወራለሁ ምናምን እንጂ ብዙም ሰው ጋር አልወጣም። ሀበሻ ጋር ምናምን ብዙም አልገናኝም። ለምን ጊዜ ስለማልሰጣቸው እንዳይቀየሙ ምናምን እያልኩኝ ማለት ነው። እዚህ ቲክቶክ ላይ ግን በፈለግሽው ሰዓት መጫለሽ ተጫውተሽ ትሄጃለሽ ነው። በዚህ አጋጣሚ ደግሞ በጣም ከአሜሪካ ድረስ መጥታ የጠየቀችኝ ጓደኛ የሆነችኝ ልጅ አለች። በቲክቶክ ተዋውቂያት ሁላ ማለት ነው። ብዙ ወዳጅስ አፍርቼበታለሁ። ብዙም ሰውም የምንረዳበት ነው። የተቸገረ ምናምን እያዋጣንም እንረዳለን ምናምን። ያ ነበር የኔ ህይወት። ይሄ ልጅ ወደ እኔ ህይወት መጣ። ኦኬ እህት አለችው እና ከእህቱ ጋር ጓደኛ ነን፣ እንተዋወቃለን። ወንድሜ ሊመጣ እኮ ነው እናግኘው ምናምን ትለኛለች። ከዛ እኔ ሰው ማግኘት አልፈልግም አላልኩሽም አቡዬ? ማግኘት አልፈልግም ሰው። ከዛ ወይ እኔ ማግኘት አልፈልግም። አንደኛ ነገር እኔ የምሰራው ሌሊት ነው የምሰራው። የሌሊት ስራ የመረጥኩት ደግሞ ልጄን ቴኬር የሚያደርግልኝ ማንም ሰው የለም ቀን። ለምን ጠዋት ነው የምትሄደው ትምህርት ቤት የምትሄደው። ከዛ ከምሳ በኋላ ትመጣለች፣ እሷን መቀበል አለብኝ። በዚች ሰዓት መሀል ስራ የለም። ስለዚህ የሌሊቱን ስራ መረጥኩኝ። ሌሊት ሰራለሁ፣ ቀን ስፈልጋለሁ፣ ስፈልግ አቀበላታለሁ። ማን ይዛታል? ቀን ሌሊትስ? አባቴ አለ። እሱ አባቴ ትክክለኛው አባቴ የወለደኝ ደግሞ ጣሊያን ያመጣኝ ደግሞ እዚህ አለ። እሱ ይዝልኛል። እሱ ሰፈር አጠገብ ነው ቤት የያዝኩትና ሌሊት እሷ ጋር ያድራል። እሱ ይዝልኛል ምናምን። ቀን ደግሞ እኔ ያለሁኝ ትምህርት ቤት ስትሄድ ምናምን መቀበላት እና እቺ ልጅቷ የእሱ እህት ጓደኛዬ ናት። እናገኘው ምናምን ትለኝና እሱ ጽፎልኝ ደውሎልኝ ምናምን አልመልስም። በጣም ሲጽፉልኝ ሲደውሉልኝ አጠፋቸዋለሁ ስለሚጨንቀኝ ማለት ነው። ብሎክ ሁላ ነው ማድረጋችሁ። በጣም ሰው ሲደውል የሆነው በተለይ ወንዶች ሲደውሉ ብሎክ ነው የማደርገው። እሱ ግን ኦልሬዲ ስለማቀው ትውውቁ ስላለ አልቦለኩትም፣ አላጠፋሁትም አለ። እንዴ ወንድሜ እየጻፈልሽ ለምንድን ነው የማናገኘው ምናምን ትለኝና በጣም ስለማከብራት ስለምወዳት ውይ እሺ ብዬ አገኘ ነው። ስናገኘው እሱ አልሞ አቅዱ አስቦበት ነው የመጣው እኔን ለማግኘት። ገባሽ? አሁን ላይ ሆኜ ሳስብ ማለት ነው። ያው አገኘ ነው። ሳገኘው ሾፒንግ ማድረግ ይፈልጋል ምናምን እንዴ በጣም ተቀይሮ ሀብታም ሆኖ ነው የመጣው ምናምን ትለኛለች። ጥሩ ነዋ፣ በጣም ደስ ይላል። እኔ ደግሞ እንደዚህ የሚለወጥ ሰው በጣም ነው የምወደው፣ ደስ ነው የሚለኝ። ኦኬ ብዬ በጣም ስለለመነችኝ ሂጄ አገኘኋቸው። ለእሷ ክብር ብዬ እራት በላን ምናምን፣ ሾፒንግ እንሂዳለ። ሾፒንግ አደረገ ምናምን፣ ለራሱ ማለት ነው፣ ለራሱ ነገር ነው የሚያደርገው። የዛኑ ቀን ምን ይለኛል? እኔ ወንድሜ ብዬ ነው የምጠራው የነበረው ማለት ነው። ወንድሜ አትበይኝ፣ እኔ አንቺን ብዬ ነው የመጣሁት። የዛሬ ስንት ዓመትም እንደዚህ ነበር፣ ግን ተመልሼ ስመጣ አገባች አለችኝ እህቴ። ለዛ ነው እንትን ዝም ያልኩት እና አሁን አንቺን ብዬ ነው የመጣሁት ምናምን ሲለኝ ሀጂ አልኩት። በጣም ሲያወራ ይፈጥናል። ይሄ አሁን የማወራው ንግግር ከሱ ነው የወሰድኩት። እንዲህ አላወራም እኔ። ይሄ ፈጠን እያሉ ቱቱት አልችልበትም። በጣም ነው የምታወራው፣ በጣም ትፈጥናለህ፣ በጣም ብዙ ትለፈልፋለህ። ኖ ትለፈልፋለህ አላልኩትም።
በጣም ብዙ ታወራለህ፣ ፈጠን ፈጠን እያልክ ነው የምታወራው። በዛ ላይ ወንድ ልጅ እንዲህ ሲበልጠኝ እኔ አልወድም። ሰከን ሲል ነው የምወደው። ለእኔ የምትሆን አይነት ሰው አይደለህም። በሪስፔክት ነው ያልኩት ሀቡ። ለእኔ የምትሆን አይነት ወንድ አይደለህም። ስለዚህ አክብሬህ ጥሩ ሰው ነህ፣ በቃ ባለህበት። እኔ እንደዚህ ሪሌሽን ውስጥ መግባት አልፈልግም። ልጅ አለኝ፣ ልጅን ማሳደግ ብቻ ነው የምፈልገው አልኩት። የዛን ቀን ምን አለኝ? መቼም ከኔ እጅ አታመጭም አለኝ ማለት ነው። ከኔ እጅ መቼም አትወጭም አታመጭም ማለት በጣም ባለኝ ነገር ብዬ የአበሻ ወሬ ምናምን ጠፍቶብኛል። ሲጀመር ያኔም እንደዚህ ይላል እንዴ እንድ ልጅ እንዴ ምናምን ብዬ እንትን አልኩኝ፣ ጠፋው። ከዛ በጣም ይደውላል፣ በጣም እንትን ይላል። ኔክስት ከ2 ሳምንት በኋላ ኦኬ አልኳት። እንደገና በጣም እየለመነችኝ እና አገኘው ፕሊዝ ምናምን እያለችኝ ማለት ነው። እንደገና 2 ሳምንት በኋላ አገኘኋቸው። እንደዛ ሆነ ምናምን። ከዛ ስዊድን መመለስ አለብኝ። ስዊድን ስመለስ ግን ኢንቫይት አደርጋችኋለሁ፣ ኮንሰርት አለ ፕሊስ እንድትመጡ ብሎ በጣም ለምኖን ምናምን ይሄዳል፣ እኔና እህቱን ማለት ነው። ከዛ የሆነ መቀራረቡ እየመጣ መጣ። እኔም ይሄ ኖ ኖ ምለው ፓርት እንትን እያለ መጣ። ገባሽ? ያው ሰው ናፍቆኝ ስለነበረ ይመስለኛል። ከዛ ስዊድን እንሂድ፣ እሷን ይዘሽ ካልመጣሽ ምንም እንትን አልልም፣ ምንም አላረግልሽም ምናምን እያለኝ ነው። የሆነ ለእኔ ሊያረግልኝ የፈለገ ጊፍት ነገር አለ፣ እሷን ይዘሻት ከመጣሽ አረግልሻለሁ ብሎኛል ትለኛለች። እንዴ ማረግ ከፈለገ ለምን አያረግልሽም? ግዴታ እኔ ከሄድኩኝ ብቻ አይደለም እኮ ልጄን ጥዬ ልሂድ ምናምን እላታለሁ። ብቻ እመብርሃንን ነው የምልሽ፣ መሬት ላይ ተንበረከከች። መሬት ላይ ተንበርክካ ለመነችኝ። ከዛ ኦኬሽ በቃ እንሄዳለን ስዊድን አልኳት። ሄድን። ስዊድን ስንሄድ ወንድሜ ነው ምናምን ነው የምላቸው። ብዙ ሰው ያቀኝ ነበር። ሌላ አካውንት ነበረኝ ትልቅ ፎሎወር ያለው እና ብዙ ሰው ያን ያቀኛል ምናምን። ወንድሜ ነው ምናምን እያልኩ አስተዋውቃቸዋለሁ ምናምን ምናምን። ያኔ እንደዛ ሆኖ ወደ እሱ ቤት ነው ያረፍነው። ስርዓቱ ልነግርሽ አልችልም። በቃ ቤቱ እንዴት እንደሚያስተናግደን ያላደረገልን ነገር የለም። እኔ የሆነ ይንቀዠቀዣል አይደል ወንድ ልጅ፣ ያኔ የሆነ ነገር ፈልጎሽ ከሆነ ምናምን በቃ ምንም ነገር አላለም። በስነ ስርዓት እንትን ብሎን፣ እኔ እኮ ተመልሼ ሮማ አብሬያችሁ ነው የሚሄደው የሚል ዜና ሰማው። ያኔ እኔ እንደምንመለስ ነው የማውቀው። 2 ቀን አድረን ከእህቱ ጋር እንደምንመለስ ነው የማውቀው። ከዛ ሻንጣይን እያዘገጃጀው እያለ ይሄንን ዕቃ ያዥለት ብላ ሰጠችኝ እህቱ። ሮሌክስ ማለት ነው፣ ሮሌክስ ሰዓት። አንድ ሮሌክስ እኔ ይዛለሁ፣ አንድ ሮሌክስ አንቺ ትይዣለሽ፣ አንድ ሮሌክስ እሱ ይዛል አለች። እንዴ ይሄ እኮ በጣም ትልቅ እንትን ነው፣ ትልቅ ንብረት ነው። ስሙ ደግሞ በእኔ አይደለም። ፖሊሶች ቢይዙኝ ወይም የሆነ ነገር በእኔ ስም ስላልሆነ ሊወርሱት ይችላሉ። ይውረሱት፣ ችግር የለው፣ አይወርሱትም። ከወረሱትም ይውረሱት። እንዴ ምን ነው እንደዚህ የምትፈሪውና አንቺ ያራዳለሽ የሚሉሽ ደግሞ በጣም ይሄ በቃ አንቺን ደፋራ ሊያደርጉሽ ነው የሚፈልጉት። ኖ ምናምን ስትፈሪ ማለት ነው። ኤኒዌይ ከተወረሰ ይወረስ ብለሃል። ኢትስ ኦኬ ብዬ ይዤለት፣ ለካ አላማቸው ይሄ ነበረ፣ እኔን አንድ ዕቃ ሲይዘው መመለስ። ይህን ያህል የተለመንኩበት ማለት ነው። ከዛ ተመልሰው መጡ። ሮማ ውስጥ አንድ ላይ መጣ። ከዛ የሆነ ሰዓት ላይ አብሮን ከመሆን ተጀመረ፣ ሪሌሽኑ ተጀመረ ማለት ነው። ለእኔ ምን ይለኛል፣ እህቴ ሰዓቶቹን ካደችኝ፣ አሸጥልሃለሁ ብላ ካደችኝ ምናምን ነው የሚለኝ። ይመጣና እህቴ በጣም ነው የምትጠላሽ፣ እንዲያለችሽ ይላል። ሰው እኔ ልጠላት አልቻልኩም። እሷን የእሱ ሁኔታ ነው እንጂ የምጠላው እሷን አልጠላትም ነበር በሰዓቱ ነው የምልሽ። ለምንድን ነው እንደዚህ የሚለኝ? ከዛ አንድ ቀን ምን አልኩት፣ አንተን እንድወድህ እህትህን ለምንድን ነው እንድጠላት? ፈጣን ስለሆነች ልጅቷ ከእሷ ጋር አብረን ምናምን ወጥተን የእሷ ጓደኞች ምናምን እሷን አስተዋውቂ ምናምን ይሏታል። ይሄ ቅናት ነው የሚመስለኝ በብዛት የነበረ ከእሷ ሊያርቀኝ የፈለገው ማለት ነው። ከዛ የሆነ ሰዓት ላይ ካደችኝ፣ በቃ ተበላች ምናምን ይልና ለእኔ ምን ትለኛለች፣
በጣም ህይወቴ እኔ የተሰበረ ሴት ነኝ። በጣም የተጎዳችበት ጊዜ ነበር። ደግሞ እሷ የራሷ ቦይፍሬንዷ ትቷት ምናምን፣ ይሄ ደግሞ ቲክቶክን የከፍቼላት በዛ ነው ያወቀችው። ብቻ ረዥም ነው ታሪኩ እና የተጎዳችበት ሰዓት ስለነበር ጥሩ ላይፍ ስለለመደች እኔ ባለኝ አቅም ልደቷን አከበርኩላት ምናምን፣ ጫማ ሰጠኋት፣ በጣም ውድ ጫማ ምናምንና ለሱ ምን ብላቦ አለችው። እዚህ ጋር ነው እኔ እሷን ያስኳት። እሷ እኮ ሸርሙጣ ናት፣ ሽርሙጥና ነው የምትሰራው። በጣም ይሄ በጣም ድሃ ወንድ አትወድም። ለእኔ ልደቴ ያከበረችልኝ ምናምን ይሄ ጫማው ጉቺ ምናምን የሰጠችኝ እኔ ሰጥቻት እንደዛ አድርጊልኝ እሱ ፊት ብያት ነው ምናምን ያልሽ ስለ እኔ በጣም መጥፎ ነገር እያወራች ሪከርድ አድርጎ አሰማኝ። እሱ ያኔ አመንኩት። በቃ ስለ እኔ መጥፎ ነው የምታወራው ማለት ነው ብዬ ማለት ነው። 2 ቀን አልቆየም። እሷ ከምትኖርበት ቤት የነበረው ቤት ባሏ አስወጣት። እሱ እዛ ነበር የሚኖረው ያኔ፣ እሷ ቤት ነበር የሚኖረው። አስወጣት። ድረሽልኝ እንዳትወጣት በዩ፣ በፖሊስ እያስወጡት ነው። እሷ ኢትዮጵያ ነበረች ያኔ። በፖሊስ እያስወጡት ነው ድረሽ ትለኝና ታክሲ ጠርቼ ሄድኩኝ። ኦሬዲ ወጥቷል፣ ቁልፉ ቀይሮታል ባሏ፣ እሱንም አስወጥቶ ጥሎታል። ኦሬዲ ይሄ ነው ሀፕን ያደረገው። ከዛ ስትመለስ መግቢያ የላት የምችል ልጅ እኔ ጋር ነው የደወለችው። መግቢያ የለኝም ምናምን ስትል እኔ ጓደኞቼ ጋር እየደወልኩኝ ቤት ያላቸው የኤክስትራ ቤት ምናምን ያላቸው አሰጧት፣ ስጡኝ እባካችሁ እንደዚህ ምናምን ብዬ ለምኜ፣ አንድ ጓደኛ ነበረች ዝም ብሎ ሰመር ሲሆን የሚያርፉበት ቤት ያላቸው፣ ለምኛት ኦኬ ሰጥሻለሁ ብላ እዛ ገባች። 6 ወር ሙሉ እዛ ኖረች። ይሄን ሪከርድ እየሰማው ነው እንደዛ የገባችው እዛ ቤት። በቃ እኔ ያኔ በጣም የዋህኝ፣ በጣም ነው ማዝነው። በቃ ለሴት ልጅ በጣም ነው ማዝነው የነበረው። አስገባኋት ጓደኛዬ ቤት። የመብራት ክፈይ ምናምን ስትላት ተለምና ነው የምትከፍለው። ከዛ የሆነ ብር እስቲ ስጫት ያግዛታል እኮ 100-200 ዩሮ ምናምን ብትሰጫት በነፃ ከምትኖሪ ያግዛታል ስጫት ምናምን ሰዓት ያኔ እኔን እንትን ማለት ጀመረች። ከኔ ጋር መከራከር መናደድ ምናምን ጀመረች። ከዛ የሆነ ሰዓት ላይ 6 ወር ሲሆናት ሊናዬ በቃት እንጂ 1 ወር 2 ወር ቤት እስክታገኝ ብለሽ ነበር እኮ ቤቱን ያሰጥሁሽ እና ትውጣልኝ አለችኝ ልጅቷ። ትውጣ እያለችሽ ነው፣ ቤት ፈልጊ እያለችሽ ነው። 6 ወር እኮ ብዙ ነው፣ ፈልገሽ አግኚ ብያት፣ እሺ የኔ ፍቅር በጣም ነው የምወድሽ፣ እንዳንቺ ውለታ አይወልልኝ የለም ምናምን ብላ የሆነ የንዋይ ደበብ ነው ምናምን ዘፈን ትጋብዘኛለች። በቃ ማመስገን ማለት ነው። ችግር የለውም ብቻ አንቺ ህይወትሽ ይስተካከል ምናምን ብያት፣ ቤት አግኝታ ወጣችላት። ያልከፈለችው የመብራት የምናምን ነበር፣ ራሴ ነኝ ከፈልኩት አለች ልጅቷ ራሱ ትመሰክራለች። ልክ በወጣች በሁለተኛው ቀን ሙልጭ አርጋ ሰደበችኝ። ከወንድሜ ራቂ፣ እሱ አንቺን እያለ እኔን እንደዚህ በቅብርጥሴ ምናምን በጣም ሮማ ውስጥ ቆመሽ እንዳትሄጂ ነው ማደርግሽ፣ አዋርድሻለሁ፣ ማንም ሰው አጠገብሽ እንዳይደርስ ነው ማደርገው ብላ ጥቅም አረገችው። እሱ አጠገቤ ነው እንደዛ ስትለኝ፣ ከዛ ፈዝዤ ነው የቀረሁት። ምንድን ነው የምትልሽ ምናምን ሲለኝ፣ ከእሷ ራቂ ነው የምትለኝ፣ ከእሱ ራቂ ነው የምትለኝ ያለችው ምናምን አልኩት። ደውሎ እሷን ሙልጭ አርጎ ይሰድባታል። እገልሻለሁ፣ በዚህ ወጥቶ በዚህ። ሁለቱ የሆነ ችግር አለባቸው፣ ሁለቱ የሚያጣላቸው። እነሱ የሚሉት እኔ ከእሷ ጋር ሆናለሁ ነው፣ ያቺ ደግሞ ከእሷ ትሁን ነው ምናምን ነው የሚሉት። ብቻ እንደዚህ አይነት ውጥንቅጥ ውስጥ ገባን። እሷ በጣም ነው የምጠላኝ፣ ሮማ ውስጥ ስሜን በጣም ነው የምታጠፋኝ። እንደዚህ ናት እንደዛ ናት እሰማለሁ፣ ዝም ነው የምለው፣ ምንም ነገር አልልም። ከዛ ያኔ እሱ ምን ጀመረ፣ እህቴ ደካማ ጎኔ እህቶቼ አይደሉም፣ እኔ ሰው አመጣለሁ፣ እህትሽን አመጣልሻለሁ፣ ከኢትዮጵያ ሰዎች አመጣለሁ፣ ከኢትዮጵያ አመጣለሁ ምናምን የሚሉት ፓርት አለ አይደለ፣ እንደዛ ሰራለሁ አለኝ ማለት ነው። በጣም ደስ አለኝ። በቃ እህቴን አጣድፌ ነው ፓስፖርት አውጪ ምናምን ያልኳት። ከዛ
ልክ እሱን ሲሰማ የኔ አባት ደግሞ ምን ይላል? እሷን እህቷን የምታመጣላት ከሆነ ለእኔ ደግሞ እህቴን አምጣልኝ ልክፈልህ ብሎ ከፈለ። ሌላም ሌላም አባትሽ ማለት ነው። አባትሽ ያንቺ ወላጅ አባት ወላጅ አባቴ ስራ ስትሄጂ ልጅሽ የሚጠብቅልሽ ወላጅ አባትሽ አክስትሽን እህቱን እንዲያመጣለት ጠየቀው ማለት ነው። ሰው ማምጣት የምትችልማ ከሆነ ብሎ የራሱን እህት አክስቴን አምጣልኝ ለኢትዮጵያ ያለች እህቱ አምጣልኝ ይለውና ብር ይሰጠዋል። አንዴ ልንገራችሁ ጋይስ፣ ኮመንት ላይ ቪዲዮዎቿን አይተናል። እዚህ ጋር ቪዲዮ አላበራም ትላለች፣ ግን የፖስተችው ቪዲዮ አለ ምናምን የምትሉ ሰዎች፣ አዎ በቪዲዮ እኮ ላይቭ የምትገባ ሰው ናት። ግን አሁን ላይ የደረሰባት ነገር እዚህ ጋር እንደዚህ ሆና ኮምፈርተብል አይሰማትም፣ ነፃነት አይሰማትም። እንደዛ ሆና ለማውራት ከፈልጋችሁ ተናግራ ስትጨርስ በትዕግስት አዳምጡና ቪዲዮ አብርታ ታዩታላችሁ። እኔ ያሳየኋችሁ አይደል በፎቶ ምን አይነት ጉዳት ከ7 ወር በፊት እንደደረሰባት። የዛ ምልክቶች ጠባሶች ምናምን ይኖራሉ ፊቷ ላይ። ያንን ማየት ትችላላችሁ። ፎቶንም አሳይቻችኋለሁ። ዝም ብላችሁ አዳምጡ ፕሊዝ። እሺ እናቴ፣ አባትሽ እህቴን አምጣልኝ ያለው እሱ ጋር ያቆም ነው። አባትሽ እህቴን ማምጣት የምችልማ ከሆነ እህቴንም ማምጣልኝ ያለው። አዎ። እና አባቴ ለፍቶ ሰርቶ በስነስርዓት ተከብሮ የሚኖርበት ሀገር ነው። እንደዛ ሲለው ከእሱ ጋር እሱን በጣም ነው በቃ አባቴ ብሎ ነው የሚጠራው። እሱን ራሱ የኔን አባቴ ታምራቲ አባቴ ምናምን ነው የሚለው። ይደውልና የት ነህ? ምግብ በላህ? ጠጣ? እግዚአብሔር እንዲህ ነው የሚለው። ከዛ አባቴ ምን አይነት የተባረከ ሰው ነው እንደዚህ ነው የሚለኝ። ይሄ ምልሽ ያ የመጀመሪያው አመታት 1 አመት ውስጥ ማለት ነው። በቃ ጓደኞቼ የኔ ጓደኞች ሁሉ ምን አይነት አራዳ ነው በቃ እንዴት ደስ የሚል ወሬው፣ ቀልዱ ምናምን በጣም የሚወዱት። ሲያወራ በቃ ንፍር ነው የሚያደርግሽ። በጣም ነው የሚያስቀው ሲያወራ፣ በጣም ነው የሚያሳምንሽ ምናምን። ከዛ እንደዛ ብሎ ግሩፕ እናወራለን፣ ሰው እንረዳለን ምናምን አላልኩሽም? እዛ ስለ ራሳችን እናወራለን። እኔ እኮ እንዲያረኩኝ እህትሽንም አመጣለሁ አለኝ ምናምን። ሊያመጣት አክስቴንም አባቴ እንዲያርጓል ምናምን ስል በወሬ እንደዚህ ሲሰሙ ጓደኞቼ በቃ ለእኛም ያምጣልን ብለው መጡ 2። ኧረ ሌሎችም ነበሩ፣ እግዚአብሔር ሲያመጣቸው። ለእኛም ያምጣልን በቃ ሊናዬ እኮ በጣም ምናምናት ልጅ ናት፣ በጣም የሚተማመኑብኝ ገባች። የዚህ ሰዓት ግን አብረን መኖር ጀምረናል። ኦልሬዲ ቤቴ ውስጥ መኖር ጀመረ ከእህቱ ጋር። ያ ቤት ተባራ ምናምን አላልኩሽም? መጀመሪያ ሆቴል ነበር የሚኖረው እየከፈለው ለኦልሞስት 6 ወር እየከፈለ ነው ሆቴል የኖረው። አብራችሁ መኖር የጀመራችሁት ማለት እንዴት ነው? ማለት አዘ ቦይ ፍሬንድ ነው አብራችሁ መኖር የጀመረ? እሺ ያልሽው ኦልሬዲ ኦኬ። እሺ ያልሽውና የእህቱ ባል ከቤት አባሩት፣ በፖሊስ አባሩት። አንቺ አንስተሽ የተወሰድሽው የተሳረፍሽው እዛ ሆቴል የከፈልኩለት ለምን ብሬ እዛ ቤት ውስጥ ተዘጋብኝ ምናምን አለ። ኦኬ። ስለዚህ ተዘጋብኝ ስላለ አንቺ ከፍለሽ ሆቴል አሳረፍሽው። እህቱ ደግሞ ከኢትዮጵያ ስትመጣ ማረፊያ ስላልነበራት የሆነች ጓደኛሽ ትርፍ ቤት ያላት ጋር 6 ወር ሙሉ ተቀመጠች በነፃ። ጥሩ። እሺ እሱን ደግሞ ሆቴል ምን ያህል ጊዜ እየከፈልሽ ያስቀመጥሽው? ኖ እኔ የ2 ቀን ምናምን ነው የከፈልኩለት። ከዛ በኋላ በቃ ብር ሳብኩኝ ምናምን አገኘው ብሎ እየከፈለ ራሱ ነው የኖረው። ኦኬ ጥሩ። ልክ እስከ መቼ እህቱ ቤት አግኝታ ተከራይታ እስከምትወጣ 6 ወር ሙሉ ሆቴል ተቀመጠ በራሱ ብር። አንቺ የ2 ቀን ብቻ ነው የከፈልሽለት? ኖ እሱ ገብቷል። 6 ወር መሀል ውስጥ ኦልሬዲ እሱ እኔ ጋር ገብቷል፣ እኔ ቤት። ኦኬ። አንቺ ጋር ስለተጣሉ ነው እሷ ጋር ሂዶ ያልገባው። እሷ እዛው እየኖረች ጓደኛሽ እዛው አንቺ ያገናኘሻ ቦታ እየኖርሽ እሱ አንቺ ቤት ገባ። 2 ቀን ብቻ ሆቴል አድረው አንቺ ቤት ገባ? ኖ ሆቴል ገባ እንጂ እሱ ሆቴል ይኖር ነበር። ለኦልሞስት 6 ወር ምናምን ሆቴል ኖሯል። እሱ ሆቴል ነው የኖረው። ኦኬ። ከዛ ከሆቴል ወደ አንቺ ቤት ነው የመጣው። ከሆቴል በቃ እንትን ሲል የሆነ እኔ ቤት ገባ። ደግሞ ያኔ እሱ እኔ ቤት ሲገባ እሷ በጣም ነው የምታለቅሰው።
እኔ እህት የለኝም እኔ እንደዚህ ሆንኩኝ ምናምን ስትል እኔ እህት ሆንሻለሁ እያልኩ በጣም ነው በቃ የምታሳዝነኝ። በጣም ነው እንትን የምላት ምናምን። እኔ ልጄን ለማንም አላስተዋውቅም። ቤቴ ውስጥ ሰው አይገባም፣ አላስገባም። ልጄ ሰው እንዳትለምድ በጣም ሰው ስለምትወድ እንደኔ ሰው እንዳትለምድ ብዬ አላስተዋውቃትም። ሰው በሩቁ ሰላም ምናምን እንጂ ቤቴ ውስጥ በልቶ ምናምን አይገቡም በጭራሽ። ከዛ እሷና እሱ ነው እኔ ቤት የገቡት። ከዛ እዛ አጠገቤ ናት፣ የእሷ ቤት አጠገብ ነው ያሰጠኋትና ትመጣለች። ትጠጣ ትሰክር ምናምንና ቲክቶክ ላይ ይህንን ጊፍት ትበትነዋለች። ጊፍት ትሰጣለች ቲክቶክ ላይ ማለት ነው። ጊፍት ትሰጥና መታ እንኳኩታ ዛሬ ልገይኝ ነው መዓት ብር ነው የሰጠሁት ጨረስኩ ብላ ታለቅሳለች። አንቺ ለምን ጊፍት ትሰጫለሽ? ለምን እንደዚህ ነው እቆጣታለሁ። ለምንድን እንደዚህ ጊፍት የምትሰጪው ምናምን ብዬ ማለት ካለሽ ነው የምትሰጪው፣ ሳይኖርሽ ከዛ ነገ ልትበደሪኝ አልሰጥም ለማንም እንደዛ ነው የምላት። ከዛ ምን አየች? የእሱ ጫማዎች ተደርድሮ ምናምን አየች። እንደዚህ ተደርድሮ እንዴ ጫማውን ተደርድሮ ነው የሚቀመጥለት ምናምን ነገር አለች። ከዛ ደግሞ ባኞ ስትሄድ የእሱ የሻነል ምናምን ሽቶዎች ምናምን ስታይ እንዴ ይሄ ልጅማ ብር አለው ማለት ነው አልጨረሰም ትለኛለች። እኔ ምንድን ነው አንድ እህት እንደዚህ ስለ ወንድሟ የምታወራው ብዬ ዝም ብዬ ተገርሜ ነው የምሰማው በሰዓቱ ስልኬ። ከዛ ያኔ የእሱ ስልክ ሀጂ ብዬ ነው ሴቭ የማደርገው። ከዛ በምን ተጣላኝ፣ እሱ ጭቅጭቅ ጀመረ ከኔ ጋር። ለምንድን ነው በስሜ ሴቭ ያረግሽው? ስሜ የሆነ እኔ ቦይፍሬንድሽ ነኝ እንደ አንድ ፍቅረኛ የሆነ ነገር ብለሽ ሴቭ አድርጊው ይለኛል። ከዛ እኔ በቃላት አቃተኝ። ይሄ ሀጂ ነው ስሙ። ሀጂ ማለት እኮ አንቺ ጋር መጥተው ሪፖርት አድርገውበት ነው። ሀጂ ማለት የሃይማኖት አስተማሪ ትክክለኛ የሰው ስም ነው እንዴ? ሀጂ ማለት ሀጂ ያደረጉ ፈራጅ የሚባለው ትክክለኛ ስሙ ሙባረክ ነው የሚባለው። ኦኬ ቅጽል ስሙ ሀጂ። ቅጽል ስሙ ግን አሁን እኔ ሊና እንደምባለው ሀጂ ነው የሚሉት፣ በሀጂ ነው የሚታወቀው። ለምን ሀጂ ተባለ? ሙጠዋ ነው? ኖ አላቅም። ሀጂ ነው ስሙ፣ ሀጂ ነው የሚሉት ብዙ ሰው። ኦኬ ትክክለኛ ስሙ ሙባረክ አብዱ አሊ። ሙባረክ አብዱ አሊ። እሺ እናት አቡዬ አሁን ምን ላይ እንዳቆምኩኝ ያስታውቅ። እኔ እነግርሻለሁ። እህቱ መጣችና ጊፍት እየሰጠች ሰክራ በሰካር መንፈስ ጊፍት ትሰጥና ቲክቶክ ላይ መታ ታለቅሳለች፣ ትጸጸትና ከዛ ከዛ አንቺ ትመክሪያታለሽ፣ ትቆጫታለሽ። ከዛ የእሱን እቃዎች አይታ አሀ ይሄ ልጅ ብሩን አልጨረሰም ማለት ነው፣ ስቲል አንቺ ቤትሽ እንዲኖር ከፈቀድሽለት ስቲል ሀብት አለው ማለት ነው ትላለች ስትል፣ እንዴት አንዲት እህት ለወንድሟ እንደዚህ ታስባለች? እጅሽ ነው ያቆምሽው? እሺ አዎ ያኔ ስልኩን ይሄ ሲጠራኝ እሱ ፍቅር ብሎ ነው የሚጠራኝ እና እኔ ፍቅር ምናምን መባባል ብዙም አይደለሁም አለ አይደለ የሆነ እኔ እንጃ እንዴት እንደማስረዳሽ አላውቅም። ብቻ ስሙን አቀየርኩት። ይሄ ኢሞጂ አለ አይደለ የህርቱ እሱን አደረግኩት። የእሱን ሲጠራ እንዴ ምንድን ነው ማን ነው አለችኝ። ሀጂ አልኳት። ጭራሽ ስሙን የህርትን ያረግሽው አለችኝ። ከዛ ሳቅኩኝ፣ ሳቄ መጣ። በቃ መተት አድርጎብሽ ነው አለችኝ። ከዛ እኔ መተት ምንድን ነው አልኳት። መተት አላቅም ምንድን ነው መተት አታውቂም ብላ በሳቅ ነው የሞተችው። አላቅም ምንድን ነው ይሄ መስተፋቅር ምናምን ታውቂያለሽ? አውቃለሁ፣ እሱን አውቃለሁ። በቃ እንደዛ ነው፣ ተመሳሳይ ነው። ይሄ ሰው አስመተተብኝ ምናምን የሚባለው ፓርት ነው ምናምን እና ምንድነው የሆነ ሙሸበክ ነው ሙሸባካ የሚባል ታጠኝ አለችኝ። ምንድነው እሱ ደግሞ ሙሸበክ ምናምን ስላት እሱንም አታቂም ብላ ትስቅብኛለች። እኔ አላቅም አቡዬ፣ እንደዚህ አይነት ነገሮች አላቅም። የእጣን ስሞች እኔ ላቅ አልችልም። በቃ ከዛ አይ እንደዚህ ነው እና እሱን ስትታጠኝ ያደረገብሽ መተት ከተደረገብሽ ያደረገብሽ ሰው እጣኑ ላይ ሲጨስ ታየዋልሽ አለችኝ። በቃ ልጅቷ እንደዚህ ናት። በጣም ሳይኮ የምታወራው ነገር ከባድ ነው። ዝም ብላ የምትጫወትብሽ። ኦኬ እሺ ብዬ ዝም ብዬ አለፍኩት። ከዛ ደግሞ ምን ላከችልኝ? የሆነች ሴትዮ አለች እንትን
ይሄ ባል እንዴት እንደሚያዝ ምናምን ምናምን እንትን የምትል ማለት ነው። የእሷን ሼር አረገችልኝ እና ሴትዮዋ ይሄ ሻይ ላይ የምንጨምረው ቅርንፉድ፣ ቀረፋ ምናምን አለ አይደለ? እሱን ትራስ ውስጥ አረጊበት አለችኝ፣ የእሱ ትራስ ላይ ማለት ነው። ከዛ እኔ ደግሞ የእመቤቴን ስዕል አድኖ ወስጄ ከተትኩበት እሱ ላይም እኔ ላይም እንደዛ አደረግኩ። ከዛ እንደውም እሱ ትራሱን ዲንዲ ሲል ኮሽ ኮሽ ሲል የተለበደ ስለሆነ ምንድነው ያደረግሽ ምናምን ብሎ ሲያየው የማርያም ነው ወይ ማርያም ነው እንዴ ምናምን ብሎ ተረገ። ከዛ ምን አልኳት፣ በቃ ለእኔ አትላኪብኝ እንደዚህ አይነት ነገሮች እኔ አላረግም። ይሄ ሎሚ ምናምን ቅርንፉድ ምናምን አላውቅም፣ እኔ እንደዛ አላደርግም አልኳት ማለት ነው። እሷ አልምትለኝ ያው መተት ከተደረገብሽ እንትን የሚል ነው የሚያከሽፍ መተት ከተደረገብሽ ነገር ነው መተቱን የሚያከሽፍ። አዎ እንደዛ አይነት ነገር ነው ለእኔ ልትለኝ የፈለገችው በሰዓቱ። ከዛ ብዙ እነዚህ ጓደኞቼ ያልኩሽ እኔን ብለው ብር ሰጥተውታል፣ አምጣልን ብለው ማለት ነው። ከዛ ብዙም አልቆየሁም እኔ ቤት ውስጥ እንትን ያዘኝ፣ ይሄ እንደ ጭንቀት ምናምን ያዘኝ። ገባሽ? በጣም እጨነቅ ጀመር። በጣም ቤት ውስጥ በጣም ነው የማለቅሰው። ቀኑን ሙሉ ሳለቅስ ነው የምውለው። ቀኑን ሙሉ አለቅሳለሁ። ልብሶቼን እያወረድኩኝ እቀዳድዳቸዋለሁ። ለምንም ምክንያት ተነስቼ እግዚአብሔርን በቃ የሆነ ሰዓት ላይ እንደዛ ሆንኩኝ። ከዛ እቀዳድዳቸዋለሁ። ሌሊት ተነስቼ ራቆቴን ግቢ ውስጥ ዞራለሁ። ከዛ ራሴን ሳየው ራቆቴ ነኝ። ከራሴ ጋር ስመለስ ማለት ነው። ስልኬን ወረውሯለሁ ምናምን መንገድ ላይ ሂጂ ተመልሼ አመጣዋለሁ። ካሜራ ምናምን የለም ግቢ ውስጥ ራቆትሽን ስትዞሪ ሰዎች አያዩሽም ወይ ምናምን? ሌሊት ነው አቡ፣ ሌሊት ነው እና ጭር ያለ ነው። ሁሉም የሚተኛበት ሰዓት ነው እና ጭር ያለ ነው። ካሜራ የለም። እንደውም እዛ ግቢ ሳያውቁ አይቀሩም። የሆነ ሰዎች ሳያዩኝ አይቀሩም። አይዶን ነው ካሜራ ምናምን የለም እዛ። የሆነ የመኖሪያ ሰፈር ብቻ ስለሆነ ቤቱ ውስጥ ምናምን ነው ያለው በብዛት። ገባሽ? ከዛ ቤት ውስጥ መረበሽ ጀመርሽ፣ ላይክ መጨነቅ፣ ማልቀስ ተጀመረ። ጀመርሽ? ጭቅጭቅ፣ ይሄ እኔ ጩኸት፣ ጭቅጭቅ ምናምን ጀመረና መጨናነቅ በጣም ምናምን ጀመርኩኝ። ከዛ የልጆቹ እኔን አምነው የሰጡት ነገር አለ። ገባሽ? ያስጨንቀኝ ጀመር። ከዚህ ልጅ ጭቅጭቅ ተጀመረ። ከህይወቴ ባስወጣው እንደገና የእነዚህን ልጆች ላይመልስ ነው። እንዴት ነው የሚሆነው? ፍርሃቶች መጡብኝ። ገባሽ? ከዛ አንድ ቀን ምን አለኝ፣ እንደውም አልሰጥም፣ ምንም የምሰጠው ነገር የለም፣ አንቺ በጣም እየረበሽኝ ነው፣ እኔ እሄዳለሁ አለኝ። አልሰጣቸውም ምንም አይነት ብር ምናምን አለኝ የዛን ቀን ማለት ነው። እና ከሱ በፊት ወደ ውጭ ወጣ ነበር ምናምን አላልኩሽም? ራቆቴ ኦልሬዲ እንደዛ እሆናለሁ። እላይ ፎቁ ላይ ሄድና ከዛ ላይ መውደቅ ፈልግና አጭር ነው ያጥረኛል። ይሄ እንትኑ ፎቁ ማለት ነው። አንደኛ ፎቅ ስለሆነ የምኖረው። ከዛ ተጨቃጨቅን፣ እንደዛ አልሰጣቸው ምናምን ሲለኝ ሂጄ እጄን በቢላ ቆረጥኩኝ። ወይ አንቺ ስጣቸው ለማለት ምን አነሳሳሽ? እንዴት አወቅሽ ይሄ ሰውዬ ማምጣት እንደማይችል? ኦልሬዲ ማምጣት ይችላል። ማምጣት 2 ወር ነበር። በ2 ወር ውስጥ አለና 2 ወሩ አልፎ ወራቶች መጡ። ይሄ ስንት ወር ሆነው መሰለሽ? 5 ወር ምናምን ሆነው መሰለኝ ካልተሳሳትኩኝ። ማንንም ሳያመጣ አንቺንም እህት ሳያመጣ የአባትሽንም እህት ሳያመጣ አንቺን አምነው ብር የሰጡት ጓደኞችንም ሳያመጣ በ2 ወር ጨርሳለሁ ያለው 5 ወር ነው። ያኔ ነው አንቺ መጨነቅ የጀመርሽው? መጨነቅ ነው እንጂ የጀመርኩት እሱ ላይ እምነት በሙሉ አላጣሁም ነበረ። ግን አፍ አውጥቶ በቃ እንደውም አልሰጣቸውም ምናምን ከኔ ጋር የምትለያይ ከሆነ በጣም የምታስጨንቅኝ እንደዚህ ከሆነ ሲለኝ ጊዜ ያኔ በጣም መደንገጥ እንትን ማለት ጀመርኩኝ። ገባሽ? መፍራት፣ ይሄ ፍርሃት አለ አይደለ?
ሞር ያለብኝ ጭንቀት ላይ ጭንቀት እየደረበብኝ መጣ። በዛ ላይ በጣም ነው የሚጮኸው፣ በጣም ነው የሚያስፈራው። ጀመረ ይሄ እንትኑ ማለት ነው። ልክ ሲናደድ ቲቪውን ነው ጧ አድርጎ የሚሰብረው። የሆነ ነገር መስበር ነው እቃ። ያኔ ገና መምታት እኔን አልጀመረም። ከዛ በጣም እጄን ስቆርጥ ጊዜ እህቱ ጋር ደውሎ ድረሽልኝ ምናምን ምናምን ነገር አላት። ከዛ ይኸው አንቺ ከኔ ጋር የምትለያይ ከሆነ ብሩን እንደውም አልሰጣቸውም ያለሽ አንቺ እንለያይ ብለሽ ነው? ኖ ይሄ ትረብሽኛለሽ ነገር ነው። ትረብሽኛለሽ በጣም የሰዎቹን እንደውም አንቺ የምጨቀጭቅኝ ከሆነ አልሰጣቸውም። እንደውም አንቺ የምጨቀጭቅኝ ከሆነ በእነሱ ጉዳይ አልሰጣቸውም፣ ገንዘባቸውን አላመጣላቸውምም፣ ገንዘባቸውንም አልመልስም አለሽ። በዛ ደግሞ አንቺ ሰዎች እኔን ይወቅሳሉ ብለሽ እጅሽን ቆረጥሽ። ቆረጥኩኝ፣ እጄን ቆረጥኩኝ። ከዛ ሆስፒታል ሄድኩኝ። ሆስፒታል ሄጄ ተሰፍቼ ምናምን ትኬት ቆርጦ ራሱ ጸበል ግዴታ መሄድ አለብሽ ብሎ ራሱ መሄድ አለብሽ ጸበል አለኝ። ኦኬ ብዬ ጸበል ኢትዮጵያ ሄድኩኝ። ጸበል ተጠምቄ። ልጅሽን ማን ጋር አስቀምጠሽ? የሆነች ልጅ ነበረች ጣሊያን ዩኒቨርሲቲ የምትማር ከኢትዮጵያ የመጣችና ቤት እኔ ጋ ሁኚ ቤት ከዛ 400 ዩሮ ከፍልሻለሁ ደግሞ ኤክስትራ። ልጄን ግን ትሽልኛለሽ እንደዚህ እኔ ስራ ሲሆን ወይም እንደምናምን ብዬ ያመጣኋት ነበረች። እንደውም እሱ ነው ያስተዋወቀኝ ልጅቷን ማለት ነው። ስለዚህ እሷም ከእናንተ ጋር አንድ ቤት ነበር የምትኖረው? ነበረው የምትኖረው። ኦኬ እሺ። እሷ ልጅሽን ጠብቃለሽ፣ ጸበል ሄድሽ ኢትዮጵያ እሱ ጋር ነው። ከዛ ደግሞ አባቴም አለ እሱም አለ እዛ ቤት ውስጥ ምናምን ማለት ነው። ከዛ ለሰው ሁሉ እየደወለ ጸበል ላኳት ምናምን እያለ ነው የሚያወራው። ሰው ደግሞ ምን አለ እች ልጅ እሱን ካወቀች በኋላ ነው ደህና ያልሆነችው፣ እሱ ነው መተት ያደረገባት ብሎ ማውራት ጀመረ። እኔ ጸበል ስጠመቅ ከሌ ነው ከሌ የሚል ነገር የለም። ገባሽ? የማንንም ስም እኔ ሜንሽን አላረኩም፣ የማንንም። ከዛ ሰው ግን በራሱ ያወራ የለ እሱ ነው ምናምን ወይ እህቱ ናት ምናምን ማለት ጀመረ። ከዛ እሱ እንደዛ ሲሆን ጊዜ እኔ ጸበል ሁኜ ምን እለዋለሁ፣ ከሰው ጋር ስልክ ማውራት ምናምን በደንብ አልችልም። ከልጄ ጋር ለማውራት ፈልጌ ማለት በደንብ ስልክ ምናምን ማውራት አልችልም። እንደገና ደግሞ አንኮራ ሲደውልልኝ ጭቅጭቁ ይሄ ይቆጣል። በጣም ቁጣ ነው የሚለው። በቃ ጸበሉ ይበቃል እንጂ ተመለሽ እንጂ ምናምን ነው የሚለው። መጠመቅ ደግሞ በደንብ አለብኝ። ለምን በጣም ከባድ ነበረ። ጸበል ደግሞ ያሳለፍኩት ጉዳይ በጣም ከባድ ነበር እና ብቻ እግዚአብሔር ብሎት እግዚአብሔርን አወቅኩበት። እንኳን ታመምኩ ያልኩበት ጊዜ ነው ያኔ። እንደው ሞር ይሄ የሃይማኖቴ ነገር በጣም ያጠነከርኩበት ጥሩ ጊዜ ነው ለእኔ። ጸበሌን ተጠምቄ ምናምን ልመጣ ስል የሆኑ ሰዎች ቤት ያስገብቶ ጠበቀኝ። 2 ሰዎች ባለትዳሮች ከነ ልጃቸው። ደባል ማለት ነው። ደባል አስገብቶ ደባል ኖ፣ እነሱ ከኢትዮጵያ ነው የመጡት ወደ አሜሪካ መሄድ ፈልገው፣ ግን ወደ ኢሮፕ ይመጡና ወደ አሜሪካ በባህር ምናምን የሚኬድ አለ፣ መንገድ አለ እኮ እናንተ ልካለሁ ብሏቸው። ኦኬ ደባል ነው የመጡት። ያስቀመጣቸው ደባል ነው። የቤት ኪራይ ይከፍላሉ በነፃ? አይከፍሉም። ቤት ኪራይ ምናምን አይከፍሉም። ጀስት እኔ ቤት በቃ አሳረፋቸው። እንግድነት ሰው አስቀምጦ ጠበቃ። እንደዛ ሲያስገቡ እኔ የምኖርባት የነበረች ሴት ደግሞ ኢትዮጵያ ነው የምትኖረው እና ቤቱን የሰጠችኝ አምናኝ ነው። ለምን እዚህ ሀገር ቤቱን ትወርሽባቸዋለሽ፣ ቤታ ለታመነ ሰው ምናምን ካልሰጠሽ። አሁን እኔ አንቺ ቤትሽ ብትሰጭኝ እዚህ ሀገር አልወጣም፣ ልጅ አለኝ አልወጣም ብለሽ መኖር ትቻለሽ እንዴ? መንግስት የሰጠሽን ቤት እኔ እንግድነት አስጠብቀሽኝ ኢትዮጵያ ብትሄጂ ስትመጪ መወርስ ትችላለሁ? ልጅ ካለሽ ትችላለሽ። የት ልውደቅ? ልጅ አለኝ። ፖሊስ ጠርተሽ ልታስወጭኝ አትችይም? እንትኑ በጣም ብዙ ልጅ ካለሽ ፖሊስ አይነካሽም፣ አያስወጣሽም።
ኦኬ። ብቻ ልጅ ስላለሽ ብቻ ሳይሆን ልጅ የሌለውም አንወጣም የሚሉ አሉ። እንደዚህ ገብተው ቤት የሚይዙ ምናምን አሉ። እንደዛ ነው ጣሊያን። በሰው ቤት ጉልበት ለዛ ነው ሰው ሰውን ማያስጠጋው። እሺ፣ ስለዚህ አንቺ ስትመለሺ እነዚህን ባልና ሚስቶች ወደ አሜሪካ መሄድ የሚፈልጉትን አስቀምጦ ጠበቀሽ፣ እሱ ጋር ነው ያቆመው። ጠበቀኝ። ባለቤቷ ደግሞ ለእኔ የሰጠችኝ ቤት ይቺ ኢትዮጵያ ሄደች የምልሽ የምኖርበት ቤት ኢትዮጵያ ነው የምትኖረው። ቤት አላት ኢትዮጵያና ኢትዮጵያ ነው ላይፏ። ይሄ ዝም ብሎ እዚህ ጣሊያን ስትመጣ ነው እኔ ነኝ የምኖርበት። እኔን በአባቴ ጓደኛ ስለሆነ አምና ነው ያስገባችኝ እዛ የምኖርበት ማለት ነው። ለአባቴ ማጠገብ ስለሆነ እዛ ቤት ነው የምኖረው። 3 ዓመት የኖርኩበት ቤት ነው። ከዛ እነሱ ሲገቡ ጊዜ ሰሙ። እሱ ምን ቤት እንደሚኖር ሌላም ሰዎች እንዳመጣ ሰሙና መጥታ ከኢትዮጵያ ውጡልኝ አለች። እኔ ከጸበል ተመለስኩ። በቃ የዛኔ ማለት ነው ስመጣ 2 ልጆች ናቸው ከልጃቸው ጋር ባልና ሚስት ማለት ነው። ወደ አሜሪካ ልካቸዋለሁ ብሎ ነው ያስቀመጣቸው። ከዛ እየሰራሁላችሁ ነው እያለ እነሱንም እኛ ቤት ነበር የሚኖሩት። ብዙ ብር ከፍለዋል እነሱ ሊልካቸው ወደ አሜሪካ ማለት ነው። ከዛ ሴትዮዋ መጥታ አስወጣችኝ። እኔ የታመምኩበት ሰዓት ነው። ኦልሬዲ ወድቅ ያለው ምናምን ማለት ያሳጠርኩ ነው። ማናት ሴትዮዋ? የቤቱ ባለቤት፣ የኔ ቤት ባለቤት። ኦኬ። አንቺ ተከራይተሽ ነበር እንዴ? እንትን ነው እንደ ወንጀል ነው ተከራየው ማለት አትችኝ። እንትን ቤት ስለሆነ የመንግስት ቤት። ስለዚህ አንቺ ተከራይተሽ አይደለም። ታዲያ ለምንድን ነው የምታስወጣሽ? ቤቷ ነው፣ የራሷ ቤት እኮ ነው። የራሷ ቤት ነው ግን በድብቅ አከራይታሽ ነው? ስሙ ኦኬ። መንግስት ሳያውቅ በድብቅ አከራይታሽ ነው? አይ እንዲህ ኦፊሻሊም አትፈልግም እሷ እንደዛ ነገር እንደሆነ። ኦኬ። ስለዚህ ከዛ በምን ምክንያት ነው ታዲያ አንቺ የምታስወጣሽ? እሱ ሰው ስላመጣ? ሰው አመጣ። የእሱንም ሮማ ውስጥ ይሰማ ጀመር በጣም አደገኛ ልጅ እንደሆነ፣ የሰዎች ብር እንደሚያጭበረብር፣ ከስዊድን የመጣው አጭበርብሮ እንደሆነ ምናምን ሰው ስለሚያወራ ስለሰሙ ትልልቅ ሰዎች ስለሆኑ ፈርታ አስወጣችኝ እኔ። ከዛ ያልኩሽ በፊቱ ጓደኛ ቤት የነበረው አለ ልጆቹ የትን እዛ አስገባኋቸው፣ ልጆቹን ማለት ነው። እንግዶቹ ማው ለምን የነበራቸውን ብር እንዳለ ከፍለውት ለሱ ሰጥተውታል፣ ለዶኩሜንቱ ምናምን ማለት ነው። ገባኝ። ስለዚህ እነሱ ማለት ሁላችሁም አባትሽም ሁላችሁም ተያይዛችሁ አከራይሽ ስታባ